ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ኪድስ ጎልድ ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን እግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊውቲሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከሀገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችዎን ያስመዝግቡ። ሥልጠና የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለ3 ወር ሥልጠና በወር $100 ብቻ በመክፈል ዌብሳይቱ ላይ በመግባት ሬጂስተር ማድረግ ብቻ ነው። www kids gold soccer academy .com ለመዝገባም ይሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008822 ኪድ ጎልድ ሶከር አካዳሚ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ዩናይትድ ስቴትስ አዲስ ወታደራዊ ዘመቻ መጀመሯን ይፋ አድርጋለች። ዘመቻውን መሰረት አድርጎም የአሜሪካ የጦር ሚኒስቴር ትዕዛዙን ለማስፈጸም እየተንቀሳቀሰ ነው ተብሏል። ይህ የአሜሪካ ወታደራዊ ዘመቻ በመላው ዓለም ውጥረትን ስለመፍጠሩም ታውቋል። አሜሪካ ሽብርተኞችን ለመከላከል የታወጀ ዘመቻ ስትለው፣ ሌሎች ደግሞ መንግስትን በኃይል ለመጣል የተያዘ ዕቅድ በማለት ጠርተውታል። ጉዳዩ መነጋገሪያ ሆኗል። ሩሲያ ዛሬ አርብ ኪቭ ላይ የድሮንና የሚሳኤል ማታ ዘነበች። ኪቭም የአጸፋ ምላሽ ስለመስጠቷ ተሰምቷል። እስራኤል የ15 ፍልስጤማውያንን አስክሬን መመለሷ ተሰምቷል። ግሪክ ዘመናዊ የሚሳኤል ሲስተም ከእስራኤል ገዝታ ለመታጠቅ በንግግር ላይ መሆኗ ታውቋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። አሜሪካ የአደንዛዥ ዕፅ አሸባሪዎችን ለመከላከል ያለመ አዲስ ወታደራዊ ዘመቻ መጀመሯን ይፋ አድርጋለች። የዩናይትድ ስቴትስ መከላከያ ሚኒስትር ፔት ሄግሴት አሜሪካ ህገወጥ የመድኃኒትና የአደንዛዥ ዕፅ ዝውውር የመዋጋት ዘመቻን ወደ ወታደራዊ እርምጃ የሚያሸጋግር አዲስ ተልዕኮ መጀመሯን አስታውቋል። አዲሱ ወታደራዊ ዘመቻ ሳውዘርን ስፒር ተብሎ መሰየሙን መከላከያ ሚኒስትሩ ገልጸው ከፕሬዚዳንት ትራምፕ የተሰጠ ቀጥተኛ ትዕዛዝ መሆኑን አክለው ገልጸዋል። ይህንን ተከትሎም የጦርነት ሚኒስቴርም ትዕዛዙን ለማስፈጸም እየተንቀሳቀሰ እንደሆነ ገልጸዋል። ይህ አዲስ ወታደራዊ ዘመቻ አደንዛዥ ዕፅ ወደ አሜሪካ እንዳይገባ ለመከላከል በማሰብ በምዕራባዊ ንፍቀ ክበብ የሚገኙ የአደንዛዥ ዕፅ አሸባሪዎችን ለመምታትና ለማስወገድ የታለመ እንደሆነ አንስቷል። መከላከያ ሚኒስትሩ ይህ ተልዕኮ አሜሪካን ወደ ሀገር ውስጥ ከሚገቡ አደንዛዥ ዕፆች ለመጠበቅ ያለመ እንደሆነ ገልጸዋል። ይህ ወታደራዊ ዘመቻ በአሜሪካ ደቡብ እዝና አዲስ በሚቋቋመው የጋራ ግብረ ኃይል ሳውዘርን ስፒር አማካኝነት የሚመራ እንደሆነ ማክለዋል። ዩናይትድ ስቴትስ በካሪቢያንና በደቡብ አሜሪካ ውስጥ የሚንቀሳቀሱ የአደንዛዥ ዕፅ አሸባሪዎችን ኢላማ ያደረገ አዲስና ሰፊ ወታደራዊ ዘመቻ ይፋ ማድረጓን ተከትሎ በዓለም አቀፍ ደረጃ ውጥረት ተቀስቅሷል። ይሄው ዘመቻ የኒኮላስ ማዱሮን መንግስት በኃይል ለመጣል የሚደረግ ዘመቻ ነው በሚል የሚጠሩት አካላቶች እንዳሉ እንደሚታወቅ የዘገበው ዘ ጋርዲያን ነው።
ይህ በእንዲህ እንዳለ የቡድን ሰባት ሀገራት የውጭ ጉዳይ ሚኒስትሮች በካናዳ ተሰባስበው የዋሽንግተን አካሄድ ልክ እንዳልሆነ ተችቷል። በእርግጥ የውጭ ጉዳይ ሚኒስትሮቹ በካናዳ የተገናኙት በዩክሬኑ ጦርነት እንዲሁም ስለ ጋዛው ሁኔታ ለመምከር ቢሆንም አሜሪካ በላቲን አሜሪካ ሀገር ቬኔዙዌላ እያራመደች ባለው አቋም የተነሳም ትችት አሰምቷል። ዩናይትድ ስቴትስ በዚህ ሰዓት በካሪቢያን የቬኔዙዌላን ጀልባዎች የጥቃት ኢላማ አድርጋ ዘልቃለች። እስካሁንም 19 የሚደርሱ ጀልባዎችን በማጥቃት 76 ሰዎችን ገድላለች። በተጨማሪም አንድ ኤርክራፍት ተሸካሚ 15000 ወታደሮችና 9 የጦር መርከቦች ወደ ካሪቢያን ባህር ተጠግተው እንደሚገኙ ዘገባዎች አመላክተዋል። አሜሪካ ጦሯን ወደ ካሪቢያን ባህር ማንቀሳቀስ የጀመረችው ካለፈው የመስከረም ወር አንስቶ ነው። ፈረንሳይ አሜሪካ በካሪቢያን ባህር አካባቢ የምታደርገው ወታደራዊ እንቅስቃሴ ዓለም አቀፍ ሕግን የጣሰ ነው ስትል ከሳለች። የአውሮፓ ከፍተኛ ዲፕሎማቶችም ሰሞንኛውን የአሜሪካን እንቅስቃሴ በመተቸት ላይ ይገኛሉ። ዩናይትድ ኪንግደም ደግሞ ከአሜሪካ ጋር የምታደርገውን የኢንተለጀንስ መጋራት ማቋረጧን ይፋ አድርጋለች። ዩናይትድ ኪንግደም በካሪቢያን መረጃዎችን የምትሰበስብባቸው 4 አይላንዶች እንዳሏት ይታወቃል። ከነዚህ ውስጥም አንዳቸውም የኢንተለጀንስ መረጃዎችን ለአሜሪካ እንደማያጋሩ ነው የተሰማው። ውጭ ጉዳይ አማካሪው ማርክ ሩቢዮ የሀገራቱ ውጭ ጉዳይ ሚኒስትሮች አንዳቸውም በቬኔዙዌላ ጉዳይ እኔ በነበርኩበት ስብሰባ ላይ አልተነጋገሩም ብለዋል። አክለውም ምናልባት እርስ በርሳቸው ተነጋግረው ከሆነ እርሱን አላውቅም የሚል አስተያየት መስጠታቸውም ተሰምቷል። ሩሲያ ዛሬ አርብ ኪቭ ላይ የድሮንና የሚሳኤል ማዕት አዝንባለች። ኪቭ በድሮንና በሚሳኤል ክፉኛ ተደብድባለች። በዚህ ጥቃትም 4 ሰዎች ሲገደሉ ከ34 በላይ ሰዎች ደግሞ የመቁሰል አደጋ ገጥሟቸዋል። የመቁሰል አደጋ ከደረሰባቸው ሰዎች መካከል ነፍሰ ጡር ሴት እንደምትገኝበትም ታውቋል። ሩሲያ ዛሬ አርብ ጠዋት 430 ድሮኖችንና 18 ሚሳኤሎችን በመጠቀም ነው በኪቭ ላይ ጥቃት በማድረስ በሰዎች ላይ ጉዳት እንዲያጋጥም ያደረገችው። ሩሲያ 4 ዓመት ሊደፍን በተቃረበው ጦርነት ውስጥ በዚህ ጊዜ በዩክሬን ላይ የምታደርሰው የአየር ድብደባም ተጠናክሮ እንዲቀጥል አድርጋለች። በአሜሪካ የተጀመረው ጦርነቱን በተኩስ አቁም የመክታት ዲፕሎማሲያዊ ጥረትም እስካሁን ፍሬ ሳያገኝ ዘልቋል። የዛሬው የአየር ጥቃት ኢላማ ያደረገው ደቡባዊ ኦዴሳንና ሰሜን ምስራቅ ካርኪቭን በዋናነት ሲሆን ዋና መዲናዋን ኪቭን እንደነበረም አሶሺየትድ ፕሬስ ዘግቧል። በሰዎች ላይ ከደረሰው ጉዳት ባሻገር በኢነርጂ መሰረተ ልማቶች ላይ፣ በመኖሪያ አፓርታማዎች እንዲሁም በሌሎች መሰረተ ልማቶች ጉዳት መድረሱን የዩክሬን ባለስልጣናት ተናግሯል። ፕሬዚዳንት ቮሎዲሚር ዜሌንስኪ የሩሲያ ኃይሎች 430 ድሮኖችን፣ 18 ሚሳኤሎችን በመጠቀም በኪቭ ላይ ጥቃት ማድረሳቸውን ይፋ አድርገዋል። የጥቃቱ ዓላማም በንጹሃን ላይ ከፍተኛ ጉዳት ለማድረስ ታስበው እንደነበረም ተናግሯል። ምንም እንኳን ዜሌንስኪ ይህንን ቢሉም ሞስኮ ግን ንጹሃንን ኢላማ ያደረገ ጥቃት አለመሆኑን አስተባብላለች። ይልቁንም የወታደራዊ ስፍራዎችና የኃይል መሰረተ ልማቶች በዛሬው ጥቃት ኢላማ ተደርገው ነበር ብላለች። ለተፈጸመባት ጥቃት ኪቭ ረጅም ርቀት ሚሳኤሎችን በመጠቀም የመልስ ምት ማድረሷንም ጨምረው ተናግሯል። ፕሬዝዳንት ዜሌንስኪ ዜሌንስኪ ነፍሰ ጡር ሴት እንዲሁም ህጻናትን ጨምሮ በርካታ ሰዎች መቁሰላቸውንና 4 ያህል ሰዎች ደግሞ ህይወታቸውን አጥተዋል፣ ይህም የሚያሳዝን ነው ሲሉ በኤክስ ገጻቸው ላይ አጋርተዋል። እስራኤል የ15 ፍልስጤማውያንን አስክሬን ማስረክቧ ተሰማም። ይህ የእስራኤል ተግባር በስጋት ውስጥ የሚገኘውን የጋዛውን የሰላም ስምምነት ወደ ቀጣይ ምዕራፍ ለማሸጋገር ያግዛልም ተብሏል። እስራኤል የፍልስጤማውያኑን አስክሬን የመለሰችው ትላንት ሐሙስ ሐማስ 4 የእስራኤላውያንን አስክሬን ካስረከበ በኋላ ነው። እስካሁን የጋዛው የተኩስ አቁም ስምምነት ከተደረሰና ሐማስም የሟች አስክሬንን ለእስራኤል ማስረከብ ከጀመረበት ጊዜ አንስቶ 25 አስክሬን ለእስራኤል አስረክቧል። አሁን ቀሪ 3 አስክሬን ለእስራኤል ማስረከብ ይኖርበታል። በህይወት የነበሩ 20 እስራኤላውያንን ግን ስምምነቱ በተደረሰ ማግስት ሙሉ በሙሉ ማስረከቡ አይዘነጋም። እስራኤልም ከ1000 በላይ ፍልስጤማውያንን እስረኞችን መልቀቋም ይታወሳል። እስካሁን ሐማስ 330 ፍልስጤማውያን አስክሬን ተረክቧል የተባለ ሲሆን ከነዚህ ውስጥ ግን በምርመራ ማረጋገጥ የተቻለው የ95ቱን ብቻ እንደሆነ
አስታውቋል። ቀሪዎቹን ለማረጋገጥ የዲኤንኤ ምርመራ ለማድረግ የሚያስችል መሳሪያ እጥረት በመኖሩ እንደሆነ ነው ይፋ ያደረገው። ታጋቾችን የመለዋወጡ ተግባር ሐማስና እስራኤል የተኩስ አቁም ስምምነቱን በመጣስ እርስ በርስ እየተካሰሱ በሚገኝበት በዚህ ሰዓትም ቢሆን እንደቀጠለ ይገኛል። ቀጣዩ የሰላም ስምምነቱ ምዕራፍ ዓለም አቀፍ የጸጥታ ግብረ ኃይል ማቋቋምና በጋዛ ማሰማራት፣ ሐማስን ትጥቅ ማስፈታት እንዲሁም ጋዛን የሚያስተዳድረውን የቴክኖክራት ኮሚቴ ማቋቋም የሚለው ይሆናል። ግሪክ ዘመናዊ የሚሳኤል ሲስተም ከእስራኤል በመግዛት ለመታጠቅ በንግግር ላይ መሆኗ ተሰምቷል። አቴንስ ለዚህ የአየር መከላከያ ስርዓት እስከ 33 ቢሊዮን የአሜሪካን ዶላር ወጪ ለማድረግ ስለማቀዷም ታውቋል። ግሪክና እስራኤል በኢኮኖሚውና በዲፕሎማሲው ረገድ ጥብቅ የሚባል ትስስር ያላቸው ሀገራት መሆናቸው ይታወሳል። በቅርብ ዓመታት ውስጥ እንኳን በደቡባዊ ግሪክ የጋራ የአየር ላይ ልምምድ አድርገዋል። በእርግጥ ስለ መሳሪያ ግዢው ከእስራኤል መከላከያ በኩል እስካሁን የተባለ ነገር እንዳልተሰማም የሮይተርስ ዘገባ አመላክቷል። ግሪክ በዚህ ሰዓት አሜሪካ ሰራሹን የፓትሪዮት የአየር መከላከያ ስርዓት እየተጠቀመችም ትገኛለች። ግሪክ የአሁኑን አይነት የመሳሪያ ግዢ ፍላጎት አሳይታ የነበረው ባለፈው ዓመት ቢሆንም እስራኤል በጋዛ በምታደርገው ጦርነት ሳቢያ ተራዝሞ ቆይቷል። ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዘው ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ኪድስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን እግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊውቲሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከሀገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችን ያስመዝግቡ። ስልጠና የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለ3 ወር ሥልጠና በወር $100 ብቻ በመክፈል ዌብሳይቱ ላይ በመግባት ሬጂስተር ማድረግ ብቻ ነው። www kidsgoalsocceracademy.com ለመዝገባም ይሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008822 ኪድ ጎል ሶከር አካዳሚ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።